የክርስቶስ ቤተሰቦች እንደምን ከረማችሁ፣ እንደምን ሰነበታችሁ። አሁን የዛሬው ጉዟችን በሀገረ እስራኤል የምንገኝ ኢትዮጵያውያኖች በየዓመቱ የጥምቀትን በዓል ለማክበር ከኢየሩሳሌም 35 ኪሎ ሜትር ተጉዘን ወደ ዮርዳኖስ ወንዝ ይሆናል። እንግዲህ ዮርዳኖስ ወንዝ ለመሄድ በተለይ በጥምቀት ጊዜ የምናከብረው እኛ የዋዜማው ዕለት ነው። ለምሳሌ በሀገራችን በ10 ታቦቱ ይወርዳል፣ በ11 ጥምቀት ነው አይደል? እዚህ ደግሞ የሚከበረው እኛ የምናከብረው በ10 የዋዜማው ዕለት ሄደን ነው የምናከብረው። በዛም ጊዜ ስንሄድ ደግሞ እንደተፈለገ የማይከድም እያንዳንዱ ሰዓት ገደብ አለ። የሌላ ዓለማት አገር እምነት ተከታዮችም በዛን ጊዜ ስለሚሄዱ የእስራኤል መንግስት የፈቀደው የዛን ቀን ስለሆነ እያንዳንዱ ሰዓት መውጫና መግቢያ ጊዜ አለና እኛም ጊዜያችንን ጠብቀን ወደዚያ ቦታ የምንገባው ማለት ነው። ስለዚህ ከኢየሩሳሌም ብፁዕ አባታችን አጅበን በአውቶቡስ ተጓጉዘን ነው የምንሄደው። ልክ ያለ ስርዓተ ጸሎት የዮርዳኖስ የምንሄድበት ሰዓት እስከሚደርስልን ድረስ የሥላሴ ገዳም አለ። እርሳቸውን ይማርና እጅን ያሰስልን ገዳም በዛ ቦታ ነድና ስርዓተ ጸሎቱን እናደርሳለን ማለት ነው። ስርዓተ ጸሎቱን አድርሰን ከዛ ነው ወደ ዮርዳኖስ ወንዝ የምንሄደው። በመጀመሪያ ደረጃ ይሄ ቤተክርስቲያን እንግዲህ በእስራኤል ምክንያት ፈራርሶ ከተዘጋ ከ50 ዓመት በላይ አስቆጥሯል። ከዛም ጊዜ ጀምሮ አገልግሎት አይሰጥም፣ ተዘግቶ ነው ያለው። እንግዲህ እግዚአብሔር ፈቃዱ ሆኖ ጊዜው የደረሰ ይመስልና አሁን የእስራኤል መንግስት ተፈቀደልን እንግዲህ ይህን ቤተክርስቲያን ለማሳደስ በሀገርም ውስጥ ያላችሁ በውጭም ያላችሁ ትውልድ ኢትዮጵያውያኖች የሌላ እምነት ተከታይ እንድትሆኑ ይሄ ርስታችን ስለሆነ ይህንን ቤተክርስቲያን አሰርተን የሥላሴን ጽላት ወደ ቦታው ለማስገባት ሀሳብ ስላለን ለዚህ ያስፈልጋል ማለት ነው። ቀላል ነገር አይደለም። በሀገረ እስራኤል በተለይ ከአፍሪካ ኢትዮጵያ ብቻ የተሰናከለው ገዳም ነው ማለት ነው እና እዚህ ቦታ እንግዲህ ነፍሳቸውን ማግናት እንግዲህ ከዛን ጊዜ ጀምሮ በፊት ተገለጸበት ከጦርነት አሁን ትልቁ ነገር ምንድን ነው? ከ50 ዓመት በላይ ተዘግቶ ቆይቷል። ግን አሁን ይህን ቤተክርስቲያን ለማሳደስ የራሱ የኢየሩሳሌም ገዳም ሀሳብ አለው። እንግዲህ እሱን የሚያወጣውን ፕሮግራም ነው የምንከታተለው። እሱ ከወጣ በኋላ እንግዲህ ትብብር ስለሚያስፈልገን እርስታችን ስለሆነ ታሪካችን ስለሆነ በጣም ሰፊ ጋሻ መሬት ስለሆነ ያለን ይህን ቦታ ለማሳደስ ማንኛው አክቲቪስት የምንበለው ምንም የምንበለው መንግስት የምንበለው የእስራኤል ሀገርም የምንኖር በውጭም የሚኖር ኢትዮጵያ መንግስትም ራሱ ይህን ነገር በደንብ አስቦበት ይሄ ቤተክርስቲያን ተሰርቶ የሥላሴ ጽላት ወደ ቦታው እንዲመለስ ማንኛውም አክቲቪስት ይህንን መዘገብ አለባቸው። ምክንያቱም በጣም ትልቅ ታሪክ በጣም ትልቅ ቦታ ነው። እንግዲህ የድሮ ነገስታቶች እንግዲህ እግዚአብሔር ነፍሳቸውን ይማርና እንደዚህ አይነት ታሪክ እየተውልን ነው የሄዱት። የአሁኖቹ ምን ታሪክ ነው የተውልን? ስለዚህ ታሪክ ይሄዳል፣ ታሪክ ይመጣል። መንግስት ይሄዳል፣ መንግስት ይመጣል። ስለዚህ ይህንን ለህዝበ ክርስቲያኑ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደሚልልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ክቡር አምባሳደር፣ ክቡር መጋቢ፣ እንዲሁም ምእመናን፣ አበው ካህናት፣ ምእመናት እንዲሁም ሕፃናት በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለብርሃነ ጥምቀቱ በሰላም በሕይወት በጤና ደረሳችሁ። ምናልባት እኔ ለመጀመሪያ ጊዜ ነው እዚህ ቦታ ስገኝ። ወደኋላ ፕሮግራም ሊኖረን እንደሚችል አምናለሁኝ። የሆነ ሆኖ ግን ዛሬ እግዚአብሔር ፈቅዶ በዚህ በተቀደሰው ቦታ የቀደሙ ነገስታት ይልቁንም ደግሞ ታላቁ መሪ የአፄ ኃይለ ሥላሴ ባለቤት ንግሥት እቴጌ መነን ባሰሩት
በዚህ ታላቅ አሰርተውት በነበረው በዚህ ታላቅ ቦታ ላይ ሁላችንንም በመገኘታችን በእውነት ክብርና ምስጋና ለአምላካችን ይሁን። ቦታው እንደምታውቁት አሁንም ቆሞስ አባታችን አባ ፍስሐ ጽዮን ሲናገሩ እንደሰማችሁት ከ50 ዓመታት በላይ ተዘግቶ የኖረ ነው። ከ6ቱ ቀን ጦርነት ጀምሮ እንደተዘጋ ነው። ያው እንደምታዩት ቤተክርስቲያኑ ፈርሷል። የአበው መነኮሳት መኖሪያ የነበረውን ፈራርሷል። ስለዚህ ከኢትዮጵያ ውጭም ያላችሁ ኢትዮጵያውያት ሁላችሁም ይህ ቦታ የሁሉም ኢትዮጵያዊ መሆኑን አውቃችሁ ወደፊት ገዳሙ ያዘጋጀው ፕላን እንዳለ አለ። በዚያ መሰረት ወደፊት ገዳሙ በሚያወጣው ፕሮግራም መሰረት ሁላችሁም ተሳታፊ እንድትሆኑ ይህ ቅዱስ ቦታ የቀደሙ አርቀው ያሰቡ አባቶች እናቶች አዘጋጅተው ራሱ ታሪኩ በተፈጸመበት ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት ቦታ ላይ ርስት እንዲኖረን፣ በተወለደበት ቦታ ላይ ርስት እንዲኖረን፣ እንዲሁም በተሰቀለበት ቦታ ላይ ርስት እንዲኖረን ብዙ ደክመዋል፣ ብዙ ሰርተው አልፈዋል። አርቀው ያስቡ የነበሩ እናቶች አባቶች፣ ነገስታቱ፣ ንግስታቱ፣ መኳንንቱም ሁሉም በእውነት ነፍሳቸውን በአብርሃም በይስሐቅ አጠገብ ያሳርፍልን። እኛም ደግሞ እነሱ እዚህ ካደረሱ እኛስ ደግሞ ምንድን ነው መስራት ያለብን ብለን አስበን ሁላችንም ይሄ በእኛ በመነኮሳቱ ብቻ የሚታው ሳይሆን ሁሉም ኃላፊነት ተሰምቶት እያንዳንዱ ኢትዮጵያዊ እያንዳንዷ ኢትዮጵያዊት ሁሉም ሊያስብበትና ይሄ ቦታ ተከብሮ በበለጠ አሁን ይሄ የተጠረ ቦታ ብቻ ነው ያለው፣ ወደ ታች ወንዙ ድረስ እንዳለ ነው የሚነገረው። ቦታችንን አስከብረን ስራ መስራት እንድንችል አምላካችን እግዚአብሔር ይርዳን። ለዚህም አደራ ላለው ሁሉም ተሳታፊ እንዲሆን አደራ ለማለት ብቻ ነው። ምክንያቱም ጊዜ በዝናቡ ምክንያት በአየሩ መዛባት ምክንያት ጊዜ የለንም። አምላከ አበው ሁላችሁንም ይጠብቃችሁ። ጊዜያችሁን መስዋዕት አድርጋችሁ በዚህ ቦታ የተገኛችሁትን ሁሉ አምላካችን እግዚአብሔር በሰማያዊና በምድራዊ በረከቱ ይባርካችሁ። ልጆቻችሁን ይባርክ፣ ጤንነታቸውን ሁሉ ይባርክልን። የሰራዊት የክርስቶስ ቤተሰቦች እንደምንከረማችሁ እንደምንሰናበታችሁ። የዛሬው ርዕሳችን እንግዲህ ስለ ጥምቀተ ባህር ይሆናል። ጥምቀተ ባህርን እንግዲህ ለእስራኤል የምናከብረው ከኢየሩሳሌም 35 ኪሎ ዘንድ እንግዲህ ምዕመናንና መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ ስራይ ኃጢአት ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። በተደረገ ጦርነት ምክንያት እንዲጠቀሙ ነው። ምክንያቱም በዚያ የነበሩ አባቶች የህይወት ዋስትና ስለሌላቸው እዚህ ቦታ የነበረውን የሥላሴን ጽላት ይዘው ወደ ኢያሪኮ የእሙሃይ አማረች ዋለሉ ለኢየሩሳሌም ገዳም የሰጡት ቤት ነበርና በዛ ቤት እንዲቀመጥ ሆኖ የሥላሴ ጽላት ከ45 ዓመት በላይ ሲገለገል ቆይቷል። ከዛም በኋላ ግን